ቀደም ሲል እንደተከታተልነው ክብራን ተመልካቾቻችን የሆራ ሀርሰዲ የኢሬቻ በዓል በርካታ ተሳታፊዎች በተገኙበት በቢሾፍቱ ከተማ ተከብሯል። ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ ነኝ። አብራችሁን ቆዩ። ክብራን ተመልካቾቻችን የዕለቱ ዜናዎቻችን እንግዲህ የሆራ ሀርሰዲ የኢሬቻ በዓል አከባበር ላይ ትኩረታቸውን የሚያደርጉ ይሆናል። በቅድሚያም እንግዲህ ባልደረቦቼ ምስክር ስናፍቅ ከቢሾፍቱ ከተማ የሆራ ሀርሰዲ የኢሬቻ በዓል አከባበርን በተመለከተ ዜናዎችን የሚያደርሰን ሲሆን እንደዚሁም ሳዳት መሐመድ እና አቤል ሙልጌታ ደግሞ በቀጥታ መስመር ላይ ገብተው እዛው ከቢሾፍቱ ከተማ የበዓሉ አከባበር ምን ይመስል እንደነበር ያስቃኙናል። ምስክር የአየር ሰዓቱ ያንተ ነው። አመሰግናለሁ ሜሮን። ጤና ይስጥልን ክቡራን ተመልካቾቻችን እንደምንላችኋል። ከኢትዮጵያ ቴሌቪዥን የቢሾፍቱ ጊዜያዊ ስቱዲዮ የሆራ ሀርሰዲ በዓል አከባበርን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። ምስክር ስናፍቅ ነኝ። አብራችሁን ቆዩ። ከዚህ በተጨማሪ ቀደም ሲል እንደተዋወቀው እንግዲህ ሳዳት መሐመድ ሳዲና አቤል ሙልጌታ እንዲሁም በኋላ ላይ የሚቀላቀለን ብሩክ ታዬም አለ። ሌሎች መረጃዎችን ወደ እናንተ እያደረሱ ይቆያሉ። አብራችሁን እንድትቆዩ በአክብሮት ጋበዝኩ። የሆራ ሀርሰዲ የኢሬቻ በዓልን አብሮነትና ወንድማማችነትን በሚያጠናክር መልኩ በቢሾፍቱ በድምቀት ተከብሯል። ኢሬቻ ፍቅር፣ አንድነትና ሰላምን መሰረት በማድረግ ለፈጣሪ ምስጋና የሚያቀርብበት በዓል ነው። መሐመድ ረህመቱ ተጨማሪውን ይዟል። ኢሬቻ በኦሮሞ ሕዝብ ዘንድ ትልቅ ስፍራ የሚሰጠው በዓል ነው። በዓሉ የኦሮሞ ሕዝብ ከክረምቱ የጨለማ ወቅት ወደ በጋው የብርሃን ወቅት ላሸጋገረው ፈጣሪው ማለትም ዋቃ ምስጋና የሚያቀርብበት ስርዓት የሚከወንበት ነው። ኡመተ ኦሮሞ ዋያ ደመራ አርገድ ኡመተ ኦሮሞ ዋያ ደመራ አርገድ ገለኒኬ ዋቃ ለፋገው ገለተኬ ዋቅ ለፍሲያ ደገው ኡመተ ኦሮሞ ዋያ ደመራ አርገድ ገለኒኬ ዋቃ ለፋገው ገለተኬ ዋይና ደገው። የኢሬቻ በዓል አከባበር ባህላዊ ስርዓት ከኦሮሞ የገዳ ስርዓት ጋር የተያያዘና ከጥንት ጀምሮ ለዘመናት በየወቅቱ ሲካሄድ ቆይቷል። የ2016 የኢሬቻ በዓል ኢሬቻ የአንድነትና የወንድማማችነት አርማ በሚል መርህ በተለያዩ ሁነቶች በመከበር ላይ ይገኛል። በአዲስ አበባ ከተማ በተከበረው የሆራ ፊንፊኔ የኢሬቻ በዓል ዋዜማ ጀምሮ የኢሬቻ ሲምፖዚየም፣ የባህል ፌስቲቫልና ልዩ ልዩ ሁነቶች ተካሂደዋል። የሆራ ፊንፊኔ ኢሬቻ በዓልን አስመልክቶ በተካሄዱ ሁነቶችና በክብረ በዓሉ የኦሮሞ ተወላጆች ብቻ ሳይሆኑ ከሌሎች የኢትዮጵያ ብሔር ብሔረሰቦች የተውጣጡ አባላትና ሌሎችም ተሳታፊዎች ነበሩ። ይህ ሁኔታ የኦሮሞ ሕዝብ ከሌሎች ወንድምና እህት ሕዝቦች ያለውን ህብረ ብሔራዊ አንድነትና የጠነከረ ትስስሩን የሚያሳይ ነው። ድምር ውጤቱ ደግሞ ብዝሃነትን ያከበረ ኢትዮጵያዊ አንድነት እየዳበረ እንዲሄድና ጠንካራ ሀገር እንዲኖር መደላደል መፍጠር መሆኑን ያመላክታል። ዛሬ ደግሞ ከሆራ ፊንፊኔ የቀጠለው የሆራ ሀርሰዲ ኢሬቻ ክብረ በዓል በቢሾፍቱ ከተማ በደማቅ ስነ ስርዓት በመከበር ላይ ይገኛል። ከተለያዩ አካባቢዎች በየአቅጣጫው ለክብረ በዓሉ ቢሾፍቱ የመጡ የኦሮሞ ተወላጆች ወደ ምስጋና ማቅረቢያው ስፍራ ማለትም መልካ ማቅናት የጀመሩት ጎህ ሳይቀድ ነበር። የበዓሉ ታዳሚዎች ባህላዊ እሴቱን ጠብቀው በባህላዊ አልባሳት ደምቀውና በባህላዊ ጭፈራ ታጅበው በፍጹም ጨዋነት ከአካባቢው ደርሰዋል። በኦሮሞ ባህልና በገዳ ስርዓት መሰረት በአባ ገዳዎችና ሀደ ሲንቄዎች ምርቃት ተጀምሮ የምስጋና ማቅረቡ ሂደት በቢሾፍቱ ሆራ ሀርሰዲ ተካሂዷል። በሆራ ሀርሰዲ ኢሬቻ ክብረ በዓልም ከኦሮሞ ተወላጆች ባሻገር የተለያዩ አካላትና የውጭ ሀገር ዜጎችም ተገኝተው ታድመዋል። የኢሬቻ በዓል በሚሊዮን የሚቆጠሩ ሰዎች የሚሳተፉበት ክብረ በዓል እንደመሆኑ ካለው ማህበራዊ ፋይዳ በተጨማሪ ምጣኔ ሀብታዊ ጠቀሜታም ያስገኛል።
Harare sanyin kenya Firibile kennu galchi Gada roba nagaya barri kufa gapi guracha umamnis guracha Resi yo birano bugalani rabib gumacha Badesi kanto luti bahani birangara malkara Uganil marabiti kadado ebisi saharkai Sadeta gabo sadeta mareo udan kuni markan kuni varsera kabai sadeta mareo ya in kuni kadure gabo sadeta mareo markan kuni iresi varsera kabai sadeta mareo sadenni kan gadati ya in kun kan dudati galanni kan umati iresi kawaga marmaru iresi kawaga Mati amanetu, umaman kadanetu, harara sarganetu. Hilani oromo magatiru, hilani oromo magatiru. Uda oromo ta gorane, sabo sabake nyanagan. Harkati barjida kaban. ክቡራን ተመልካቾቻችን ቀደም ሲል ስትከታተሉት የቆያችሁት በተለይ በሆራ አርሰዴ የኢሬቻ በዓል አከባበር ከሌሊቱ አንስቶ እስካሁኑ ደቂቃ ድረስ ያለው ሁኔታ ምን ይመስላል የሚለውን ጉዳይ በተመለከተ በተንቀሳቃሽ ምስል ነው ተመልክተን የተመለስነው። አሁን በቀጥታ ስርጭት መረጃ ወደናንተ ወደምናጋራበት ጉዳይ ነው የምናልፈው። የሆራ አርሰዴ ኢሬቻ በዓል በሰላማዊ መንገድ ተጠናቋል። ከማለዳው 10 ሰዓት ጀምሮ በተለያዩ ስነ ስርዓቶች በተከናወኑበት በዚህ በዓል በሰላማዊ ሁኔታ ስለመጠናቀቁ የበዓሉ ተሳታፊዎች ለኢትዮጵያ ቴሌቪዥን መረጃቸውን አጋርተዋል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን አቤል ሙልጌታ በቀጥታ መስመራችን ላይ ነው የሚገኘው። አቤል እንደምን ውለሃል? እስቲ አንተ ከታዘብከውን ጨምረ በተለይ የበዓሉ ተሳታፊዎች ምን ያህል ሰላማዊ ነበራሉ ይህ አከባበር? አመሰግናለሁ ምስክር። እንግዲህ ቀደም ብለህ እንደገለጽከው በዚህ በሆራ አርሰዴ ከፍተኛ የሆነ ሕዝብ በተገኘበት የኢሬቻ በዓል ተከብሯል። እየተከበረም ነው የሚገኘው። ከፍተኛ ቁጥር ያለው ሕዝብ ነው በዚህ ቦታ ላይ ዛሬ የተገኘው ማለት እንችላለን። በሚሊዮኖች የሚቆጠሩ ዜጎች ከኦሮሚያ ክልል ከተለያዩ ቦታዎች ላይ እንዲሁም ከኢትዮጵያ የተለያዩ ብሔር ብሔረሰቦችም የተገኙበት የኢሬቻ በዓል በደመቀ ሲከበርም ፍጹም ሰላማዊ ሆኖ እስካሁኑ ሰዓት ድረስ ዘልቋልም ማለት ነው። እንግዲህ በርካቶችም ከየወጥባቸው ቦታዎች ላይ ለመመለስ አሁን ላይ ጥረት እያደረጉ ነው የሚገኘው። ነገር ግን አሁንም የቢሾፍቱ ከተማ ከፍተኛ የሆነ መሟሟቅ ላይ ነው የምትገኘው። የተለያዩ ቦታዎች ላይም ያሉ ወጣቶችም በባህል አልባሳት በመድመቅ እንግዲህ የበዓሉን ድምቀት ሆነው ይገኛሉ። ዜማዎችን ያሰማሉ፣ ይጨፍራሉ። ከተለያዩ የባህል አልባሳትም የተዋቡ ወጣቶች ቀሬ ቄሮችና እንዲሁም ፎሌዎች በዓሉን እንዲሁ አድምቀውታል። ሀደ ሲንቄና አባ ገዳዎችም እንግዲህ ከተለያዩ የክልሉ ቦታዎች እንዲሁም ብሔር ብሔረሰቦችም ቀደም ብዬ እንደጠቀስኩት በተገኙበት ነው የዘንድሮ ኢሬቻ በዓል በሆራ አርሰዴ በድምቀት የተከበረው ማለት እንችላለን። እንግዲህ ከዛም አልፎ የኢሬቻ በዓል የተለያዩ ገጸ በረከቶችንም ለክልሉም ብሎም ለኢትዮጵያ ይዞ የመጣ መሆኑንም ማንሳት እንችላለን። በዋናነት በተለይም ኢኮኖሚካሊ የተለያዩ ትራንዛክሽኖች ወይም ደግሞ ግብይት የሚፈጸምበት ነው። በሚሊዮኖች የሚቆጠሩ ዜጎችም በአዲስ አበባም በተመሳሳይ ደግሞ በቢሾፍቱም ተገኝተው በዓሉን ሲያከብሩ የሚያደርጉት እንግዲህ በጥቃቅንና አነስተኛ ደረጃ ድረስ የሚሰሩ የሰርቪስ አቅራቢ ግለሰቦች የሚሆኑ ድርጅቶች እንዲሁም እስከ ትልልቅ ተቋማት ድረስ በዚህ ውስጥ ይሳተፋሉና ይሄ ከፍተኛ ኢኮኖሚ ጥቅም ያለው ነው ማለት እንችላለን። ከዛም ማለፍ ሲል እንግዲህ በቱሪስት መስህብነትም ትኩረት እየሳበ የመጣ ነው የኢሬቻ በዓል። በዘንድሮ ዓመትም ከኬንያ እንዲሁም ከተለያዩ ኢትዮጵያ ክፍሎችም ወደዚህ ቦታ ላይ በመገኘት በዓሉን በጋራ ከኦሮሞ ማህበረሰብ ጋር በአንድነት አክብረውታል። ኢሬቻም እንግዲህ በዚህ መልኩ የደመቀ የሆነበት
የሚገኙበት ሁኔታን አይተናል ማለት ነው። ከዛም ማለፍ ሲል እንግዲህ ምናልባትም በቀጣይ ደግሞ ብቻውን ራሱን ችሎ በዩኔስኮ እንዲመዘገብና ዓለም አቀፍ ላይ ያሉ ቱሪስቶችም እንዲገኙ የራሱን እድል የማመቻቸት ያለው ይመስለኛል። ከዛ በተጨማሪ እንግዲህ ምናልባት እዚህ የታዘብነው የተለያዩ ቦታዎች ላይ የሚመጡት ወጣቶችም በባህል አልባሳት በመድመቅ እንግዲህ የክልሉን እሴት፣ ባህል፣ ወግ ባከበረ መልኩ ኢሬቻን አክብረዋል። ይህም እንግዲህ በየጊዜው እየደመቀ የመጣው የኢሬቻ በዓልም የመድረክ ቱሪዝም እየመሰል ወይም ደግሞ የቲያትር የአልባሳት በድምቀት የሚከበርበት እየሆነ ይገኛል። እንግዲህ በርካቶችም በዚህ ላይ በመገኘት ባህላቸውን በማስተዋወቅ አንድነታቸውንም በማሳየት ኢሬቻ በደመቀ ሁኔታ እየተከበረ ነው። ከዛም አልፎ አባገዳዎች፣ አደ ሲንቄዎችን በስፋት ተገኝተውበት ነበር። መሪው እየተባለም በደመቀ ሁኔታ በዛሬው ዕለት በዓሉ እንዲሁ በሰላም ተጠናቋል። በርካቶችም አሁን ላይ በዚህ በቢሾፍቱ ከተማ ላይ እየተንቀሳቀሱ እየተዝናኑ እየጨፈሩ ባህላዊ አልባሳታቸውን ደምቀው በዓሉን እያከበሩ ነው የሚገኙት። የቻሉት ደግሞ በቅርብ ርቀት ላይ ትራንስፖርት ያገኙ ደግሞ ወደ መጡባቸው እየተመለሱ ያለበት ሁኔታ ነው ያለው። እንግዲህ ጠቅለል አድርገን ስንመለከተው በዓሉ በደመቀ ሁኔታ እጅግ ፍጹም ሰላማዊ በሆነ መልኩ ከተለያዩ ቦታዎች ላይ የመጡ ዜጎች አክብረዋል ማለት እንችላለን። ይህ በጣም ትልቅ ነገር ነው፣ ደስም የሚል ነው። ይህንን ነው እንግዲህ የተመለከትኩት። ምስክር ባልደረባችን አቤል ሙሉጌታ በቀጥታ መስመራችን ላይ ተገኝተ ስላደረስከን መረጃ ከልብ ነው የምናመሰግነው። ክቡራን ተመልካቾቻችን በቀጥታ ስርጭት እየተከታተላችሁ የምትገኙት የሆራ አርሰዴ የኢሬቻ በዓል እየተከበረበት በሚገኘው የመልካ ማክበሪያ ስፍራ ነው። በዚህ ስፍራ ላይ እንግዲህ ቀደም ሲል በማለዳው አባገዳዎች ከሰጡት ምርቃት በኋላ የተለያዩ ሰዎች እየመጡ እዚህ ኢሬፈና እየፈጸሙ ቆይተዋል። አሁንም እኛ ይህንን መረጃ ወደ እናንተ በምናደርስበት ሰዓት ዘግይተው ወደ ቢሾፍቱ ከተማ የመጡ እንግዶች እንዲሁ የኢሬፈና ስነ ስርዓት እያከናወኑ ነው የሚገኙት። አሁንም ወደ ተከታዩ ርዕሰ ጉዳያችን እናልፋለን። የሆራ አርሰዴ የኢሬቻ በዓል በተለያዩ ስነ ስርዓቶች ተከብሯል። በዚህም ከተለያዩ የሀገሪቱ አካባቢዎች የተሰበሰቡ ሰዎች በዚህ በዓል ላይ የተሳተፉ ሲሆን የተለያዩ ብሔር ብሔረሰብ ተወካዮችም በበዓሉ ላይ ታድመዋል። በዚህ በዓል ላይ የተካፈሉ የሌሎች ብሔረሰቦች አባላትም እንዲሁ በዓሉ በአብሮነት መከበሩ ለሀገራዊ አንድነት ጉልህ ሚና የሚያበረክት ስለመሆኑም አንስተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ደግሞ ባልደረባችን ብሩክ ታዬ ነው። ብሩክ ጤና ይስጥልኝ፣ እንደምን ውለሃል? እስቲ ዛሬ በበዓሉ ላይ ምን ታዘብክ? በተለይም ደግሞ አብሮነትን ከማንጸባረቅ አንጻር የተለያዩ ብሔር ብሔረሰቦችና ከተለያዩ ሀገሪቱ አካባቢዎች የተለያዩ ባህል ያላቸው ሰዎች በአንድነት እዚህ ስፍራ ላይ ተገኝተው በዓሉን መታደማቸው እነርሱስ ምን ስሜት ፈጠረባቸው? ለአንተ የሚያጋሩህን ሀሳብህን ብታካፍለን። አመሰግናለሁ። እንደሚታወቀው እንግዲህ የ2016 ዓ.ም የኢሬቻ በዓል ዛሬ በቢሾፍቱ ከተማ በሆራ አርሰዴ በደማቅ ሁኔታ ሲከበር ቆይቷል። እስካሁን ማለት ነው። በተለይም ከጠዋት ጀምሮ የአባገዳዎች ከገልማ አባገዳ ተነስተው ማለት ነው ወደ ሆራ አርሰዴ አቅንተዋል። ከዛም በርካታ ቁጥር ያለው የበዓሉ ታዳሚም ወደ ሆራ አርሰዴ አቅንቶ እንግዲህ የበዓሉ ታዳሚ ነበረ። እኛም ከጠዋት ጀምሮ በቀጥታ ስርጭት ወደ እናንተ ስናደርስ እንደነበረው በጣም ከፍተኛ ቁጥር ያለው የኦሮሞ ብሔር ተወላጆች ከተለያዩ የኦሮሚያ ዞኖች የመጡ ማለት ነው እንዲሁም ደግሞ ከተለያዩ የኢትዮጵያ ክልሎች የመጡ ብሔር ብሔረሰቦችም ጭምር በዚህ በዓል ሲታደሙ ተመልክተናል። እኔም በተለያዩ አጋጣሚዎች ያናገርኳቸው ከሲዳማ ወላይታ እንዲሁም ደግሞ ከአፋርና ከተለያዩ ክልሎችና አካባቢዎች የመጡ የተለያዩ የብሔር ብሔረሰቦች ተወካዮችም እንግዲህ በበዓሉ ላይ ታድመው ነበረ። ይሄ ደግሞ የበዓሉ አንድ ድምቀት ነበረ። እንግዲህ ያነጋገርኳቸው ሰዎች እንዳነሱልኝ የዘንድሮ በዓል በጣም የተለየ ነበረ። በተለይም የታዳሚው ቁጥር በጣም ከፍተኛ እንደነበረ ከዛም ባለፈ ደግሞ እዚህ ቢሾፍቱ ከተማ ከደረሱበት ጊዜ ጀምሮ የህብረተሰቡ አቀባበል በተለይም የከተማው ነዋሪ ያደረገላቸው አቀባበል በጣም ሞቅ ያለና ደስ የሚል በተደጋጋሚ ደግሞ መጥተው ይሄንን ኢሬቻን እንዲያከብሩ የሚያደርጋቸው እንደሆነ ጭምር አንስተውልኛል። ከዛም ባለፈ እንግዲህ ብዙ ጊዜ ሲነሳ የነበረው በተለይ ከጸጥታ ችግር ጋር አሁን በወቅቱ ሀገሪቱ ካለችበት ችግር ጋር ተያይዞ የጸጥታ ችግሮች አሉ ተብለው እንደዛ አይነት ስጋት እንደነበራቸው ቅድሚያ ወደዚህ ሲመጡ አንስተው ልኛል። ሆኖም ግን እዚህ ከደረሱ በኋላ ፍጹም ሰላማዊ ከተማ እንዳገኙ በአከባበር ሂደቱም በጣም ከፍተኛ ቁጥር ያለው ታዳሚ በበዓሉ ላይ ቢገኝም ግን ያለ አንዳች ችግር በዓሉን ሲያከብሩ እንደነበረ ነው ያነሱልኝ።
እንግዲህ አቀባበሉም አጠቃላይ ሁነቱ እዚህ የነበረው በሆራም ተገኝተው የነበረው የባህላዊ ክንውኖች አጠቃላይ በጣም ደስ የሚልና ደማቅ እንደነበረ ነው ያነሱልኝ። እንግዲህ ከተለያዩ ብሔር ብሔረሰቦች ከመጡ ወኪሎች ወይም ደግሞ ተወካዮች በተጨማሪ የተለያዩ የውጭ ሀገር ዜጎችም ጭምር በዚህ በዓል ላይ ታድመዋል። የተለያዩ የአውሮፓ ከተለያዩ የአፍሪካ ሀገራት እንደሚታወቀው ባለፈው ዓመት ከኬንያ እና ከተለያዩ የምስራቅ አፍሪካ ሀገራት የተለያዩ ሰዎች መምጣታቸው ይታወቃል። ዘንድሮም እንግዲህ ከተለያዩ የምስራቅ አፍሪካ ሀገራት ከኡጋንዳ ከሩዋንዳ የመጡ ልኡካን ቡድኖች ነበሩ። ይሄ እንግዲህ የሚያሳየው ኢሬቻ አሁን ከኦሮሞ ሕዝብ እንዲሁም ደግሞ ከኢትዮጵያም አልፎ ወደ ምስራቅ አፍሪካ ጭምር የምስራቅ አፍሪካን ሕዝብ ጭምር ለማስተሳሰር አንድ አጋጣሚ እየሆነ እንደመጣ አመላካች ነገር ነው የተመለከትነው። እንግዲህ እዚህ በዓል ላይ የታደሙ በተለይ የተለያዩ ብሔር ብሔረሰብ ተወካዮች በራሳቸው ባህላዊ አልባሳት አጊጠው ማለት ነው ተውበው ነበር እዚህ የተገኙት። እንዲሁም ከበዓሉ ታዳሚያን ከሆኑ የኦሮሞ ብሔር ተወላጆች ጋርም ደግሞ የተለያዩ ጭፈራዎችን እየጨፈሩ ጭምር በዓሉ የነሱም ጭምር እንደሆነ የባለቤትነት ስሜት በሚያሳይ መልኩ ነበረ በበዓሉ ላይ ሲታደሙ የተመለከትናቸው። በአጠቃላይ ግን የበዓሉ ሁኔታ በጣም ደማቅና ያማረ እንደነበረ በዚህ ረገድ እንግዲህ ከተማ አስተዳደሩ ያደረገው ዝግጅት የክልሉ መንግስትም ያደረገው ዝግጅት በአጠቃላይ በጣም ደስ የሚል እንደሆነ ነው ሲያነሱ የነበሩት። በአጠቃላይ ድባቡ በጣም ደስ የሚል ነበረ። አሁንም ከጀርባዬ እንደምትመለከቱት ከፍተኛ ቁጥር ያለው ህዝብ አሁንም በከተማይቱ ውስጥ እየተዘዋወረ በተለያዩ መዝናኛ አካባቢዎች እየተዝናኑ ነው የሚገኙት። እንዲሁም ከተለያዩ ቦታ የመጡ ሰዎች ማለት ነው እንዲሁ በጭፈራው ጭምር እየተሳተፉ በዓሉን እያከበሩ ያሉበት ሁኔታ ነው ያለው። በአጠቃላይ ግን ዛሬ በዚህ በቢሾፍቱ ከተማ የነበረው የበዓሉ አከባበር በተለይ በሆረ አርሰዴ የነበረው ነገር በጣም ደማቅና ያማረ እንደነበር ነው ከሌላ አካባቢ የመጡ ሰዎች የሚያነሱልኝ። በዓሉ በዚህ መልኩ ነው ሲከበር የዋለው ዛሬ። ብሩክ ታዬ ለመረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልህ። ክቡራን ተመልካቾቻችን አሁንም በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የሆራ አርሰዴ በዓልን የተመለከቱ መረጃዎቻችን ይቀጥላሉ። ወደ ተከታዩ ርዕሰ ጉዳይ ስንሻገር እንዲሁ በቀጥታ መስመራችን ላይ ተገኝቶ መረጃዎችን የሚያጋራን ሳዳት መሐመድ ሳኒ ይገኛል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ያጋራናል። በተለይ የቢሾፍቱ ከተማ አስተዳደር ከዋዜማው አንስቶ በዓሉ በስኬት ስለመጠናቀቁ ለኢትዮጵያ ቴሌቪዥን ባካፈለው መረጃ ገልጿል። እንግዲህ ባልደረባችን ሳዳት መሐመድ ሳኒ ደግሞ የራሱን ትዝብት ጨምሮ ምን ታዘበ፣ ምን ተመለከተ የሚለውን ጉዳይ ያደርሰናል። ሳዳት እንደምን ውለሃል? መቀጠል ትችላለህ። አመሰግናለሁ ምስክር። እንግዲህ ቢሾፍቱ እንደምናውቀው የኢሬቻ በዓልን በማስቀጠል በተለይ ደግሞ ሆረ ፊንፊኔ ላይ ቆሞ የነበረው መከበር ተቋርጦ የነበረው የኢሬቻ አከባበር በዛ በተቋረጠበት ጊዜ እንዲቀጥል በማድረግ ትልቅ ሚና የነበራት ከተማ ነች ማለት ነው። አሁን ላይ ሆረ ፊንፊኔ ላይ መከበር ከጀመረ በኋላም በድምቀት ከሚከበርባቸው ቦታዎች አንዱ የቢሾፍቱ ከተማ ነች። ከተማዋ ከትላንት ወዲያ ጀምሮ ነው እዚህ ከተማ ለስራ የገባ ነው እንግዲህ ለዚሁ በዓል ማለት ነው። በተለያየ መንገድ የከተማው አስተዳደር የአካባቢው ማህበረሰብ የራሱን ዝግጅት ሲያከናውንም አይተናል ማለት ነው። ዛሬ ጠዋትም በነበረው ሁኔታ በዓሉ ያለምንም ችግር መጠናቀቁን እኛም መመልከት ችለናል። ከዚህም ባሻገር ዘወትር ይስተዋሉ የነበሩ አንዳንድ በዓሉ ላይ ያልተገቡ ነገሮች ይስተዋሉ የነበሩ አሁን በዚህ በዓል ላይ ህዝቡ ሙሉ በሙሉ ማለት በሚቻል ምንም አይነት የፖለቲካ ሴንቲሜንት ሳይታይ በጭፈራ እንደዚሁም ደግሞ ሌሎቹንም ቅድም ብሩክ እንደገለጸው ሌሎቹንም ብሔር ብሔረሰቦች ባሳተፈ መንገድ ይሄ ሲከናወን ነበረ። እስቲ አጠቃላይ ሁኔታው በምን ተጠናቀቀ የሚለውን የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋ እዚያ አጠገቤ ይገኛሉ። ከሳቸው አንዳንድ መረጃዎችን እንወስዳለን። እንኳን አደረሶት። በመጀመሪያ ደረጃ እስቲ የበዓሉ ሂደት ምን ይመስል ነበረ? ዛሬ ዋናው የበዓሉ ቀን ነውና በምን ሁኔታ ተጠናቀቀ? እሺ፣ በጣም አመሰግናለሁ። በመጀመሪያ ደረጃ ሁሉም የኦሮሞ ህዝብ እና የኢትዮጵያ ብሔር ብሔረሰቦች በሀገር ውስጥም በውጭ ያላችሁ ኢሬቻ በዓል መከበርን የምትጠባበቁ እንኳን ለ2016 ለሚከበረው የኢሬቻ በዓል አደረሳችሁ አደረሰን ለማለት እፈልጋለሁ። እንግዲህ የኢሬቻ በዓል ከዚህም በፊትም ስንነግር እንደነበረው ያው ሁሉም በማንነት የኦሮሞ ፈጣሪውን የሚያመሰግንበት በዓል ቢሆንም የሁሉም የብሔር ብሔረሰቦች በዓል ወደ መሆን ሄዷል። ሌላው ደግሞ ያው ኢሬቻ ማለት እርቅ ነው። ኢሬቻ ማለት አንድነት ነው። ኢሬቻ ማለት ወንድማማችነት ነው። ኢሬቻ ማለት እህትማማችነት ነው። ኢሬቻ ማለት ኢኮኖሚ ነው።
ባልነው መሰረት ያው የ2016 የኢሬቻ በዓል ያው እንደ ዛሬው ዕለት ያው በጠዋቱ በ12 ሰዓት ጀምሮ ወደ 7 ሚሊዮን የሚገመት ህዝብ ነው ከሀገር ውስጥም ከሀገር ውጭም በዚህ በበዓሉ ላይ የታደመው። እንግዲህ እዚህ በዓሉ ላይ ለመታዘብ እንደሞከር ነው ከበዓሉ በፊት ስንሰራ እንደነበረውና በሚዲያም ስንገልጸው እንደነበረ ይሄ በዓል የሁላችንም በዓል ስለሆነ ለሁላችንም የሚጠቅም አንድነታችንን የሚያጠናክር ወንድማማችነታችንን ፍቅራችንን የሚያጠናክር ኢትዮጵያን የሚያሻግር በዓል ይሆናል ብለን ነበረ ስንሰራ የነበረው። ያው እንዳየነው በዛሬው ዕለት ወደ 7 ሚሊዮን የሚገመት ያው ህዝብ ከሀገር ውስጥም ከሀገር ውጭም አንድ ላይ ተሰባስቦ ውበቱን በደንብ አሳምሮ ፍቅሩን ገልጾ ያለ ምንም ችግር ይሄ ሁሉ ህዝብ እዚህ ሲሰባሰብ ወደ ሆራ አርሰዴ ላይ ሲሰባሰብ ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ እስከ አሁኑ ድረስ ማለት ይቻላል ያልደረሰው ያው ፈጣሪውን እያመሰገነ እየተመለሰ ነው ያለው ማለት ነው። እንግዲህ በዚህ ውስጥ የምናየው ነገር ትልቅ ድንቅ ነገር ያየነው ይሄ ሁሉ ህዝብ በዚች በአንድ ሆራ አርሰዴ ሐይቅ ላይ ሲሰባሰብ ምንም አይነት አንድ ህፃንም ተንሸራታ አልወደቀችም። አንድ ሰውም ተንሸራቶ ትልቅ ሰውም አልወደቀም። የተጣላ ሰውም የለም። እንደገና ደግሞ በባንዲራ የመናቆር ችግርም አልታየበትም። እንደገና ደግሞ ከሃይማኖት ጋራ ከፖለቲካ ጋራ አያይዞ የመናቆር ችግርም ያልታየበት እጅግ በጣም ድንቅ የሆነ በዓል ነው። የኢሬቻ በዓል ነው ዛሬ ያከበር ነው። ይሄ ምን ያስተምረናል? የኢትዮጵያ ህዝብ ይዋደዳል፣ ይፋቀራል፣ ወንድማማች ነው፣ እህትማማች ነው። ነገር ግን ይህንን ባህሉን ድንቅ ባህሉን የምንበርዘው በእኛ በተለያዩ ፖለቲከኞች እንደሆነ ከዚህ ውስጥ እጃችንን መሰብሰብ እንዳለብንና ይሄን ባህል ማጠናከር እንዳለብን ነው በደንብ የተማርንበት ማለት ነው። በጣም ጥሩ። ስለዚህ በአጠቃላይ ስንገልጸው ችግር አልተፈጠረም፣ በሰላም መንገድ ነው የተካሄደው። አዎ በሰላም መንገድ ነው የተጠናቀቀው። እንደገና መምጣት ብቻ ሳይሆን ማደር ብቻ ሳይሆን በዓሉን ካከበረ በኋላም ወደ ቤቱ ተመልሷል። በዚህ አጋጣሚ ግን ይሄ በዓል በሰላም እንዲከበር በሰላም እንዲጠናቀቅ አንድነታችን እንዲመሰክር ለሌሎች አገሮች ራሱ ምሳሌ በሚሆን መልኩ እንዲከበር ያደረጉት የተለያዩ የህብረተሰብ ክፍሎች አሉ። የመጀመሪያው በተለያየ እርከን ያሉ አመራሮች ከክልል ዞን፣ ከተማ፣ ወረዳ፣ ከቀበሌና ከዛ በታችም ያሉ አመራሮች ትልቅ ምስጋና ይገባቸዋል። በሌላ በኩል ደግሞ የጸጥታ ኃይሎች አሉ። የጸጥታ ኃይሎች ከመከላከያ፣ የአየር ኃይል፣ ፌዴራል ፖሊስ ኮሚሽን፣ ፌዴራል የኦሮሚያ ፖሊስ ኮሚሽን፣ የኛ ከተማ ፖሊስ፣ ሚሊሻ፣ የስርዓቱ ደጀን እና በአጠቃላይ ህዝቡ በሰላም እንዲጠናቀቅ ጉልህ ድርሻ ያበረከቱ ስለሆነ ትልቅ ምስጋና ይገባቸዋል ማለት ነው። እንደ አጠቃላይ ስናይ ግን ህዝቡ እንግዳ ተቀባይነትን አስመስክሯል። ሰላም ፈላጊ መሆኑን አስመስክሯል። ሌላው ደግሞ ያው እንደምታዩት እናንተንም ጨምሮ ሚዲያ ትልቁን ድርሻ ተጫውቷል። ከዋዜማው ጀምሮ ይሄ በዓል ኦሮሞ ፈጣሪውን የሚያመሰግንበትን ሌሎች ብሔር ብሔረሰቦችም አብሮ ማክበር እንዳለባቸው አንድነታችንን እንደሚያጠናክር ወንድማማችነትን እንደሚያጠናክር ሚዲያ ትልቅ ድርሻ ተወጥቷል። ስለዚህ ትልቅ ምስጋና ይገባቸዋል። ይሄ በዓል የሁላችን በዓል ነው። ይሄ በዓል የሁላችን እድገት ነው። ይሄ በዓል የሁላችንም ውበት ስለሆነ በሚቀጥለውም በዚሁ መልኩ ማክበር አለብን የሚል ሀሳቤን ለመግለጽ እፈልጋለሁ። እንግዲህ እንደሰማችሁት በዓሉ ያለምንም ችግር ተጠናቋል። ምንም አይነት በርካታ ህዝቦችን እንዲሁም ቁጥር ያለው ህዝብ ቢያስተናግድም ምንም አይነት ችግር የጸጥታም ሆነ እንደዚሁም ገፋፋት ጋር እንደዚሁ በዚህ ሁኔታ ላይ በዚህ አይነት ዝግጅት ላይ ይገጥማሉ ተብሎ የሚታሰቡ ምንም አይነት ችግር አልገጠመም። ስለዚህ በአጠቃላይ ፕሮግራሙ የተሳካ እንደነበረ ነው እኛም መታዘብ የቻልነው። ይህን ይመስላል ምስክር ያለው መረጃ። ባልደረባችን ሳዳት መሐመድ ከልብ ነው የምናመሰግነው። ክቡራን ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ከቢሾፍቱ ጊዜያዊ ስቱዲዮ የሰዓቱን ዜናዎች እንደቀጠለ ነው። በተለይም ደግሞ ከማለዳው 10 ሰዓት ጀምሮ የኢትዮጵያ ቴሌቪዥን ይህንን ደማቅ በዓል ወደ እናንተ በቀጥታ ስርጭት ሲያጋራ ቆይቷል። አሁንም የቢሾፍቱ ከተማ
ከበዓል ድባቡ ጋር በተያያዘ ሞቅ ደመቅ እንዳለች ቀጥላለች። ወደ ተከታዩ ርዕሰ ጉዳያችን ነው የምንሻገረው። ኢሬቻ ቂምና ጥላቻ የሚወገድበትና አብሮነት የሚጠናከርበት መሆኑን የበዓሉ ተሳታፊዎች ገለጹ። ኢሬቻ እሴቱን ጠብቆ ለቀጣዩ ትውልድ እንዲተላለፍ ማድረግ እንደሚገባም በሆራ አርሰዴ በዓል ላይ የተገኙ ታዳሚዎች ገልጸዋል። አስተያየታቸውን ተከታትለን እንመለስ። ከምንም በላይ ያማርንበት የደመቅንበት ማንነታችንን ያሳወቅንበት የኢሬቻ በዓል ትልቅ ሆኖ በአዲስ አበባም በቢሾፍቱም እያከበርን ያለው ለመላው ለኢትዮጵያ ሕዝብ ለኦሮሞ ሕዝብ ብቻ አይደለም፣ ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ነው ፈልገው። ማንም ሰው እንደኛ ሆኖ ማክበር ይችላል። በዓላችን ነው፣ የኛ በዓል የነሱ በዓል ነው። አመሰግናለሁ። ኢሬቻ ለኦሮሞ ባህል ነው፣ በጣም የተከበረና ኢሬቻ ማለት ፍቅር፣ ኢሬቻ ማለት እርቅ፣ ኢሬቻ ማለት በቃ ይሄ ብዬ ነው የሚገልጸው። እኔ የተጣላ ሰው ራሱ ኢሬቻ ሳይመጣ ይታረቃል። እንደዚህ ነው ኢሬቻ ማለት ነው። ኢሬቻ ያው እንደምታዩት ኢሬቻ ለኦሮሞ ህዝብ እንዲሁም ለኢትዮጵያ ህዝብም በጣም የሚኮሩበት ባህል ነው። እሱ ብቻ ሳይሆን እዚህ የሚታየው የኦሮሞ የባህል ልብስ ብቻ ሳይሆን የሲዳማ፣ የወላይታ፣ የተለያየ የኢትዮጵያ የብሔር ብሔረሰቦችና ህዝቦች የሚሳተፉበት በዓል ነው እና ፍቅር ነው። የተበደለና የበደለውን ይቅር የሚባባሉበት ቦታ ነው። ኢሬቻ ለኔ ማለት ትልቅ የኦሮሞን ዩኒቲን ማሳያ ማለት ነው። አንድነትን የምገልጽበት፣ ሁለተኛ ደግሞ ደስታችን የምንገልጽበት ከየትም መላው ከኢትዮጵያ የተሰበሰበው ብሔር ብሔረሰብ የምታይበት አንድነትን፣ ሰላምን የምሰብክበት ትልቅ ዓመት በዓል ነው ብዬ ነው ማስበው። እርቅ የሚሆንበት ወይም ደግሞ የተጣላ ሰው አንድ ሰው ተጣልቶ ሳይታረቅ ውስጡ ነፃ ሳይሆን ወደ ኢሬቻ መቅረብ አይችልም። ስለዚህ ይሄንን በዋነኝነት የሚያሳየው የኢሬቻ በዓል ለየት የሚያደርገው ከተለያዩ የመስክ በዓላት በጣም ልዩ የሆነና ከሆረ ፍንፍኔ ጀምሮ እስካሁን ያለው በጣም ደስ የሚል ነው። ድምቀቱ በጣም ደስ ይላል። ያው አንድነት አለ። እዚህ ጋር የምናየው ህዝቡ አንድ ሆኖ ሰላማዊ በሆነ መንገድ ነው በዓሉን እያከበረ ያለው። በጣም ከበፊቱ በዓላቶች በጣም ለየት የሚያደርገው ይሄ ነው። ያው ደስ ይላል በጣም። እንግዲህ ኢሬቻ ለኦሮሞ ህዝብ ፍቅር ነው፣ አንድነት ነው እና ሰላም ነው፣ አንድነት ነው። ይሄ ነው፣ በዚህ ነው የምገልጸው። ትልቅ በዓል ነው። ከሆራ አርሰዴ የኢሬቻ በዓል መከበሪያዋ ቢሾፍቱ ከተማ የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ለሰዓቱ ያዝናቸው ዜናዎች ይህንን ይመስሉ ነበረ። የ7 ሰዓት ዜናችን ይቀጥላል። ወደ ዋናው ስቱዲዮ ለመልሳችሁ ሜሮን ምትኳለች። ሜሮን፣ በእኔ በኩል አጠናቅቄያለሁ። መልካም። የሆራ አርሰዴ የ2016 ዓ.ም የኢሬቻ በዓልን በማስመልከት ከቢሾፍቱ ከተማ ባልደረባችን ምስክር ስናፍቅ ላደረስከን ዘገባዎች አመሰግናለሁ። እንደዚሁም ደግሞ ሳዳት መሐመድ አንተንም እንግዳህንም እንደዚሁም አቤል ሙልጌታና ብሩክ ታየም በቀጥታ ከቢሾፍቱ በዓሉ ምን ይመስል እንደነበረ አከባበሩ፣ እንደዚሁም አሁን ያለውን ድባብ ስላስቃኛችሁን አመሰግናለሁ። መልካም ጊዜ ይሁንላችሁ። ወቅቱ ልዩ ነው፣ ይናፍቃል። ኦሮሞ የተፈጥሮን ገጸ በረከት አክብሮ ይከብራል። የትጋት የብርታቱ የአዝመራውን ፍሬ በተስፋ እየተመለከተ በምስጋና ያበዛል። በክረምት ዝናቡን ሳይሰስት የቸረውን ምድሩን በልምላሜ ሞልቶ ጸዳል ብርሃን ያሳየውን ፈጣሪውን እንደ ወጉ እንደ ሥርዓቱ ያመሰግናል። እንኳን ለኢሬቻ በዓል በሰላም አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የቀን 7 ሰዓት ዜናችን አሁንም እንደቀጠለ ነው። በሆራ አርሰዴ በዓልን ያስመለከቱ ዘገባዎችን ነው አሁንም ወደ እናንተ የምናደርሰው። ኢሬቻ ወንድማማችነትና አንድነትን ለማጠናከር ከፍተኛ ሚና እንዳለው በሆራ አርሰዴ በዓል ላይ የተገኙ ታዳሚዎች ተናግረዋል። አስተያየታቸውን ተከታትለን እንመለስ። አንድነትን የሚያንጸባርቅ ነው። ይሄ እሴት ደግሞ መቅረት የለበትም፣ ለትውልድ መተላለፍ አለበት። ዋናው ዓላማ ለትውልድ ላይ ነው መሰራት ያለበትም። ምክንያቱም ኢሬቻ ባይከበር እኛ አንሰባሰብም፣ አንድነታችን ወንድማማችነታችንን መግለጽ አይኖርም ነበር። ይሄ እሴት ለትውልድ መተላለፍ አለበት።
በተለይ በሀዲያ ዞን ታላቅ በዓል አለ። ልክ እንደ ኢሬቻ የሀዲያ የዘመን መለወጫ ያሆዴ ይባላል። በዛ ላይ የተለያዩ የኦሮሞ አባገዳዎች የተለያዩ ሰዎች ተገኝተውልን ነበር። ከኦሮሚያ ክልል የሀገር ሽማግሌዎች አደሲቄ የሚባሉ በጣም ደስ ሲሉ ነበር መጥተው ነበር እና በዚህ አጋጣሚ እኛም ደግሞ ወደዚህ መተናል። እዚህ ስንመጣ ደግሞ በጣም ለብዙ ጊዜ ነው፣ አንዴ ሁለቴ ብቻ አይደለም፣ ሁሌ ነው በየአመቱ የምንመጣው። በጣም ደስ ይላል። እየሰፋ ነው እየሄደ ያለው። ከተለያዩ ብሔር ብሔረሰቦች ጋር በጋራ በክብር በመከባበር እያከበርን ነው ያለ ነው። አንድነታችን ለማጠናከር እንዲህ አይነት በዓላት ወሳኝ ናቸው። እንግዲህ በወንድማምነት የሚገልጸውን ወይም አንድነት የሚገልጸውን አሁን ለምሳሌ እዚህ ጋር የተለያዩ የብሔር ብሔረሰብ ጭፈራዎች፣ የተለያዩ የብሔር ብሔረሰብ አልባሳት፣ የተለያዩ ብሔር ብሔረሰብ ደግሞ የማታካቸው ብዙ አይነት ነገር ታያለ እዚህ ጋር። ስለዚህ አንድነትን ያጠናክራል። ፕላስ ደግሞ ወንድማምነትን የሚያጠናክር ሆኖ ነው ያየሁትኝ ነው። ገረካው ኢልዶ ኢማን ይባላለሁ። ኢሬቻን ለማክበር ነው መጣነው። ወንድሞቻችን ጋር እዚህ በመታደማችን በመጀመሪያ ደስተኞች ነን። በዚህ አጋጣሚ ደግሞ እንኳን አደረሳችሁ እላለሁ። እዚህ በዓል ላይ መገኘታችን ደግሞ አብሮነትን ያጠናክራል፣ አንድነትን ያጠናክራል። አሁን እየተቸገርን ያለነው ደግሞ ምንድነው? በአንድነት ላይ ነው፣ አብሮነት ላይ ነው እየተቸገርን ያለነው። ስለዚህ ፊት ማለፍ አለብን። ለአንድነት እኛ ፊት አባቶች ማለፍ አለብን። አብረን መገኘት አለብን። ችግሮችን በጋር መፍታት አለብን። መነጋገር አለብን። እንደዚህ በበዓላት ላይ መካፈል አለብን። ይሄ ደግሞ ራሱ ቀላል አይደለም። ይሄ እንግዲህ ኢሴት ነው፣ የኢትዮጵያ ትልቁ ኢሴት ነው። በዚህ በዓል ላይ መገኘት ማለት ለኛ በጣም 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 ደስ ይለናል። ከተለያዩ የሀገሪቱ አካባቢዎች በርካታ ብሔር ብሔረሰቦች በዚሁ በዓል ላይ ለመታደም በየራሳቸው ባህል ደምቀው የተገኙበት ነው። ተከታዩ ተንቀሳቃሽ ምስልም ይህንን ነው ያስቃኘናል። በኢሬቻ በዓል ያለው እንግዳ ተቀባይነትና የበዓሉ ስርዓት እንዳስደሰታቸው የውጭ ሀገራት ተሳታፊዎችም ተናግረዋል። የበዓሉን አከባበር አስደናቂነት ወደ ሀገራቸው ሲመለሱም ለሌሎች እንደሚናገሩ ነው የተናገሩት። አስተያየታቸውን እንከታተል። Ethiopia is a great country. It has a lot to offer. ኢትዮጵያ ታላቅ ሀገር ናት። ብዙ ነገር ማበርከት ትችላለች። እንደማስበው እዚህ ያለውን እንግዳ ተቀባይነት ማንም መጥቶ ሊያየው ይገባል። ምግቡም ጣፋጭና ተስማሚ ነው። እዚህ ሁሉም ነገር አስደናቂና ደማቅ ነው። ያለው እንግዳ ተቀባይነት እንደ ቤት እንዲሰማ ያደርጋል። ሰዎች ደስተኛ ሆነው ይታያሉ። እኛም ልክ የበዓሉ አካል እንደሆን ተሰምቶናል። እናም በበዓሉ ደህንነትና ደስታ ተሰምቶናል። Welcome Irecha. People are very hospitable. They are very welcoming. They are hugging us. They are እነዚህ ሰዎች በጣም እንግዳ ተቀባይ ናቸው። ይንከባከቡናል። ሰላምታቸው አስደናቂ ነው። እንደ ቤታችን እንድናስብ አድርገውናል። ይህ በዓል በጣም የእንግዳ አክባሪነት የሚታይበት ነው። የኢትዮጵያ ሕዝብን እወዳለሁ። ይህን በዓል ደግሞ በጣም ወድጀዋለሁ። It's the first time in Ethiopia and it's ወደ ኢትዮጵያ ስመጣ ለመጀመሪያ ጊዜ ነው። በእንደዚህ አይነት ትልቅ ሁነት ስሳተፍም ለመጀመሪያ ጊዜ ነው። በጣም አስደንቆኛል። እስኪ ህዝቡን ተመልከት። ያለው እንግዳ ተቀባይነት እኮ በጣም አስደናቂ ነው። ስላየሁት ነገር ሁሉ በጣም አስደናቂ ነው ብቻ ነው ልል የምችለው። ሰዎች ጥሩ ናቸው። በዓሉን በጣም ወድጀዋለሁ።
በጣም ጥሩ ስሜትም ተሰምቶኛል። በቀጣይ እኔም ወደ ሀገሬ ተመልሼ ይህንን በዓል እንዲታደሙ ጓደኞችን እነግራቸዋለሁ። እነሱም በእርግጠኝነት ኢትዮጵያን እንደሚጎበኙም ልነግራችሁ እወዳለሁ። በጣም አስደናቂ በዓል ነው። አሁን ደግሞ ተመልካቾቻችን የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የኢሬቻ በዓል በሰላም መጠናቀቁን አስመልክቶ የሰጡት መግለጫ አለ፣ ወደ እናንተ እናደርሳለን። ኢሬቻ የሰላም የይቅርታና የእርቅ ተምሳሌት መሆኑን በተግባር ስላሳያችሁ ምስጋና የላቀ ነው ሲሉ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ገለጹ። የኦሮሞ ሕዝብ ሰላም ወዳድ፣ ለወንድማማችነት ትልቅ ቦታ የሚሰጥና ባህሎቹም ሰላምን የሚያጎለብቱ ናቸው ብለዋል። በሆራ ፊንፊኔና በሆራ ሀርሰዲ የተከበረው የኢሬቻ በዓልም እሴቶቹንና ስርዓቱን በጠበቀ መልኩ በሰላም ተከብሮ መጠናቀቁ ይህንኑን እውነታ ያረጋገጠ ነው ሲሉም ተናግረዋል። የበዓሉ ባለቤት የሆነውና ስርዓቱን ከነ እሴቶቹ ጠብቆ ያቆየው የኦሮሞ ሕዝብም በባህላዊ አልባሳት አጊጠው ለበዓሉ ተጨማሪ ድምቀት ከመሆን አልፎ የቱባ ባህል ባለቤት ሰላም ወዳድና አቃፊ መሆኑን አረጋግጧል። ኢሬቻ እንደ እሴቶች ሁሉ ሰላምና እርቅ የሚሰበክበት፣ አንድነትና ወንድማማችነት የሚጠናከርበት መሆኑን በሆራ ሀርሰዲ በተከበረው ኢሬቻም ዳግም በማረጋገጥ ውድቀታችንን ለሚጠብቁ አካላት ሀፍረትን፣ ደስታችንን ከኛ ጋር ለተካፈሉ ክብርን አጎናጽፏል። በመሆኑም አባገዳዎች፣ ሀደ ሲንቄዎች፣ ፎሌዎች፣ ቄሮና ቀሬዎች፣ በየደረጃው ያላችሁ የመንግስት መዋቅርና የስራ ኃላፊዎች፣ የፌዴራልና የክልላችን የጸጥታ መዋቅር እንዲሁም መላው የኦሮሞ ሕዝብ ከዋዜማው ጀምራችሁ እስከ መጨረሻው ድረስ በዓሉ ስርዓቱን ጠብቆና በተረጋጋ ሁኔታ እንዲከበር እንዲሁም የበዓሉ ታዳሚዎች ያለምንም የጸጥታ ችግር በሰላም ወደ ቤታቸው እንዲመለሱ ስላደረጋችሁ ምስጋናዬ ላቅ ያለ ነው። የሀገራችን ብሔር ብሔረሰቦችና ሕዝቦች እንዲሁም ዓለም አቀፍ እንግዶች የተከበረው በዓላችንን ከኛ ጋር በማክበር ለኛ ያላችሁን ክብር፣ ፍቅርና ወንድማማችነት ስላሳያችሁን አመሰግናችኋለሁ። የቢሾፍቱ ከተማ ነዋሪዎች የኢሬቻን በዓል ለማክበር ወደ ከተማችሁ የመጡትን እንግዶች በእንግዳ ተቀባይና ወንድማማችነት በተሞላ ስሜት ተቀብላችሁ በማስተናገዳችሁ ምስጋና ይገባችኋል። ለተከበረው ሙያችሁ ታምናችሁ በተለያዩ ቋንቋ ኢሬቻ የሰላም የይቅርታና የእርቅ ተምሳሌት የአንድነትና የወንድማማችነት አርማ መሆኑን ለዓለም ሕዝብ ዓይንና ጆሮ ያደረሳችሁ የሀገር ውስጥና የውጭ ሀገር ሚዲያዎች ምስጋናዬን አቀርባለሁ። በመጨረሻም 2016 ዓ.ም የእርቅና የይቅርታ አንድነታችን የሚጸናበት ወንድማማችነታችን ይበልጥ የሚያብብበት እንዲሆንልን እየተመኘው ዘመኑ የኦሮሞ ሕዝብ እርስ በርሱን ተደማምጦ የሀሳብ ልዩነቶች በምክክርና በውይይት በመፍታትና ሰላሙን በማስፈን ልማቱን የሚያፋጥንበት እንዲሆን ጥሪን አቀርባለሁ። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሽመልስ አብዲሳ መስከረም 27 2016 ዓ.ም። የሆራ ፊንፊኔና ሆራ ሀርሰዲ ኢሬቻ በዓል በሰላም መከበሩን አስመልክቶ የኦሮሚያ ክልል ኮሚኒኬሽን ቢሮ መግለጫ ሰጥቷል። መግለጫውን የሰጡት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንዳሉትም የዘንድሮ ኢሬቻ በዓል አስቀድሞ በተደረገው ዝግጅትና አባገዳዎችና ሀደ ሲንቄዎች ባስቀመጡት አቅጣጫ መሰረት ተከብሯል ብለዋል። በትላንትናው ዕለት በሆረ ፊንፊኔና በዛሬው ዕለት በሆራ አርሰዴ የተከበረው የኢሬቻ በዓል እሴቱን በጠበቀ መልኩ በሰላም ተከብሮ ተጠናቋል። ይሄ ትልቅ ትርጉም ያለው ክብረ በዓል ነው። በሚሊዮኖች የሚሳተፉበት ይህ ክብረ በዓል ያለምንም የጸጥታ ችግር በሰላም ተጠናቆ ታዳሚዎች ወደ የቀያቸው እየተመለሱበት ያለበት ሁኔታ ነው ያለው። በተጨማሪም ኢሬቻ የኦሮሞ ሕዝብ ከሌሎች ሕዝቦች ጋር ትስስሩን ያጠናከረበትና የበዓሉን ቱሪዝም ያነቃቃ በዓል መሆኑንም ገልጸዋል። የዘንድሮ ኢሬቻ በዓል ከሁሉም በላይ የሕዝቡን አንድነት የበለጠ ያጠናከረና ባህላዊ እሴቶችን በአደባባይ አጉልቶ ያሳየ እንደነበርም አስገንዝበዋል። አቶ ኃይሉ አክለውም በዓሉ ባህላዊ እሴቱንና ሰላማዊነቱን ጠብቆ እንዲከበር ላደረጉ አካላት ሁሉ የኦሮሚያ ክልላዊ መንግስት ምስጋና ያቀርባል ብለዋል። የኦሮሞ እሴት፣ የኦሮሞ ባህል ደምቆ የታየበት ክብረ በዓል ነው። ከሁሉም የኦሮሚያ ዞኖች ታዳሚዎች የተሳተፉበት፣ ከሁሉም የሀገራችን ክልሎች መጥቶ
የኦሮሞ ህዝብ ወንድማማችነትን ባህሉ ባህሌ ነው ብሎ ያደመቁበት ስለሆነ ትልቅ ትርጉም የሚሰጠው ነው። ከሁሉም የሀገራችን ክፍል ያለ ምንም የፖለቲካ ልዩነት፣ የቋንቋ ልዩነት፣ የሃይማኖት ልዩነት ከኦሮሞ ህዝብ ጋር ሆኖ ያከበሩት ብሔር ብሔረሰቦች ወንድማማችነታችሁን ያጠናከራችሁ፣ ያደመቃችሁ፣ ባህላችንን ያከበራችሁ የኦሮሚያ ብሔራዊ ክልላዊ መንግስት ምስጋና ያቀርብላችኋል። በዚሁ መሰረት ለመላው የኦሮሞ ህዝብ፣ ለብሔር ብሔረሰቦችና ህዝቦች፣ ለሸገር ከተማ፣ ለአዲስ አበባና ቢሾፍቱ ከተማ ነዋሪዎች፣ ለኦሮሞ አባገዳዎችና ሀደ ሲንቄዎች፣ ለበዓሉ አዘጋጅ ኮሚቴዎችና ለወጣቶች በሙሉ የክልሉ መንግስት ምስጋና አቅርቧል። ዛሬ የተከበረው የሆራ ሀርሰዲ ኢሬቻ በዓል ተጠናቆ የበዓሉ ታዳሚዎች ወደ የመጡበት እየተመለሱ መሆኑንም አስታውቀዋል። ወደ ተከታዩ ዘገባ አልፋለሁ። የሆራ ሀርሰዲ የኢሬቻ በዓል በሰላም መከበሩን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀም። አባገዳዎች፣ ሀደ ሲንቄዎች፣ የመንግስት የስራ ኃላፊዎች፣ ከተለያዩ የሀገራችን አካባቢዎችና ከጎረቤት ሀገራት የመጡ እንግዶችና ቱሪስቶች የታደሙበት የ2016 ዓ.ም ሆራ ሀርሰዲ የኢሬቻ በዓል ያለምንም የጸጥታ ችግር በሰላም መከበሩን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። የቢሾፍቱ ከተማ ነዋሪዎች፣ የበዓሉ አስተባባሪዎችና በየደረጃው የሚገኙ የአስተዳደር አካላት በዓሉን ለማክበር ወደ ከተማዋ የመጡ እንግዶችን በገዳ ስርዓት እሴቶች መሰረት በወንድማማችነትና በእህታማችነት መንፈስ ተቀብለዋቸዋል። በማስተናገድም ካከናወኑት ተግባር ባሻገር ከጸጥታ ኃይሉ ጋር በመቀናጀት ለበዓሉ ሰላማዊነት ከፍተኛ አስተዋጽኦ በማበርከታቸው የሆራ ሀርሰዲ የኢሬቻ በዓልም ልክ እንደ ሆራ ፊንፊኔ ያለምንም የጸጥታ ችግር መከበሩን የጸጥታና ደህንነት የጋራ ግብረ ኃይል ገልጿል። ለበዓሉ በሰላም መከበር የድርሻቸውን ለተወጡ ለመላው የኦሮሞ ህዝብ፣ ለብሔር ብሔረሰቦችና ህዝቦች፣ ለቢሾፍቱ ከተማ ነዋሪ ህዝብ፣ ለኦሮሞ አባገዳዎችና ሀደ ሲንቄዎች፣ ለበዓሉ አዘጋጅ ኮሚቴዎችና ለወጣቶች በሙሉ ግብረ ኃይሉ ምስጋና አቅርቧል። ለበዓሉ ሰላማዊነት ከዋዜማው ጀምሮ እስከ በዓሉ ማጠናቀቂያ ድረስ ደከመኝ ሰለቸኝ ሳይሉ ኃላፊነታቸውን በትጋትና በብቃት ለተወጡ መላው የጸጥታ ተቋማት አመራሮችና አባላትም የጋራ ግብረ ኃይሉ ላቅ ያለ ምስጋና አቅርቧል። የበዓሉ ድባብ ምን ይመስል ነበር የሚለውን ደግሞ በፎቶ ምስል ተከታትለን እንመለስ።
የጎመን ዘመን አልፎ የገንፎ ዘመን ሲገባ እንቅፋት ከመንገድ ይወገድ በረከት ቤቶ ይግባ። ቡቃያው ብሩክ ይሁን ከዓመት ዓመት የሚታፈስ ሌማቱ ሞልቶ ይትረፍ ትውልድ ከእጆ ይጉረስ። አዲስ ተስፋ ሲያቆጠቁጥ ምድር በአደይ ስትሸለም በስኬት ጠመዝማዛው ጉዞ ጉልበት በዳገት ቢደክም የጎበዞች ኃያል ጉልበት የተስፈኞች እምቅ አቅም ዘመን ተሻጋሪ እጃችን ዛሬም ለትጓን አይነጥፍም። መልካም አዲስ ዓመት። የኢትዮጵያ ልማት ባንክ የልማት አጋሩ። በመጨረሻም የውጭ ዜና